ነው የሚታየው። ይሄን ይዛችሁ ለካ ይቅርባይ ነው እየቃምክ እያጨስክ እየዘሙትክ እየሰሰንክ ጣዖት እያመለክ እያማህ እየረከስክ እየቆሻሽህ ያጋንንት መጫወቻ ከሆንክ እሱን እግዚአብሔር ይወቅልህ። እንዴት ነው የሚሆነው? የረሳነው ኃጢአት ለካህን አልነገርነው ንስሐ አልገባንበት እንዴት ይሆናል ብላችሁ የምትጨነቁ ካላችሁ ምንም የሚያስጨንቃችሁ ነገር የለም። ምንም አንደኛ ኃጢአት የሚሰራው በሶስት ወገን ነው። አንድ በሐልዮ በሐሳብ፣ ሁለት በነቢብ በመናገር፣ ሶስት በገቢር በመስራት በመፈጸም ነው በተግባር። የሐልዮ ሐሳብ ስንቱን ነው የምታውቁት? ታውቁታላችሁ? በየሰከንዱ ስንት ኃጢአት ነው የምናስበው? በመናገር ስንት ኃጢአት ነው የምንሰራው? ስንቱን ነው የምታስታውሰው? ማን ኃጢአቱን አስታውሶ የሚያውቀው? ከጸጉሬ ይልቅ ኃጢአት የበዛ እኮ ነው ያለው። እጅግ በጣም ብዙ ኃጢአት እኮ ነው የምናውቀው የምናስታውሰው ማይል። ስለዚህ ነው አያችሁ ሁልጊዜ በቤተክርስቲያናችን በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ይላል ከታሰነበት ኃጢአት። ሌላው ደግሞ ምን ይባላል? በእውቀት ወይም አለ እውቀት፣ በድፍረት ወይም በስተት፣ ከልጅነት እስከ እውቀት፣ ከመዓልት እስከ ሌሊት፣ በእውቀትም ያለ እውቀትም። አውቀን የምንሰራው ኃጢአት አለ፣ ሳናውቅ የምንሰራው ኃጢአት አለ። ስለዚህ ሳናውቅ የምንሰራው ኃጢአት ካለ ንስሐ ስንገባ አላወቅነውም ማለት ነው። ስለዚህ ብረሳው አይፈረድብኝም፣ አላውቀውም፣ ብቻ ይቅር በለኝ። በድፍረት በስተት። ሁለተኛ የሚሰራው ደግሞ በድፍረት ምንድነው ይሄ ብሎ በድፍረት ምንድነው ይቅር በለኝ ስተት ይመጣል። ከልጅነት እስከ ዕውቀት ነው። ከሕፃንነት ጀምሬ እስከ ሽምግልና እስካለሁበት እድሜ ድረስ የሰራሁት ኃጢአት ማለት ነው። ይሄን ሁሉ ዘርዝረህ ታውቂያለሽ? ከመዓልት እስከ ሌሊት ከጠዋት ጀምሮ እንደገና ምሽቱን እስከሚነጋ ድረስ በስንት ወገን? በሶስት። አንድ በሐሳብ፣ ሁለት በመናገር፣ ሶስት በገቢር። በሐልዮ በነቢብ በገቢር የሰራሁትን ኃጢአት ይቅር በለኝ ነው የሚባለው። ስለዚህ የረሳችሁት ኃጢአት ካለ ይቅር በለኝ ካላችሁ ብቻ በቂ ነው። ንስሐ ከገባችሁ በቂ ነው። ቸር አምላክ ይቅር ባይ አምላክ ሩህሩህ አምላክ አላችሁ። ስለዚህ ድንገት የረሳሁት ኃጢአት ንስሐ ሳልገባበት ብላችሁ ምንም የሚያስጨንቅ ነገር የላችሁ።